بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا ما بعد. يقول الشيخ رحمه الله تعالى رحمة واسعة في كتابه خذ عقيدتك من الكتاب والسنة الصحيحة. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى. يقول الشيخ رحمه الله 38ኛው ጥያቄ ደርሰናል ማለት ነው። هل يحتاج الدعاء ሊዋሲጦቲ በሸሪን የሚል ይሆናል ማለት ነው። የዛሬው ርዕሳችን ነው ጥያቄው ማለት ነው። ትናንትና የተመለከትነው በመልእክተኛው አለይሂ ሰላቱ ወሰላም ክብር መቃረብ ይቻላል አይቻልም፣ ወይ ደግሞ ከመልእክተኛው አለይሂ ሰላቱ ወሰላም ውጭ ባሉ በሌላ ሰዎች ክብር መቃረብ ይቻላል አይቻልም የሚለውን ነገር ተመልክተን ነበር። አይቻልም ነው፣ ቢድዓ ነው። በል ከቢድዓም አልፎ ወደ ሽርክም የሚያዳርስበት አቅጣጫና ወጅህ እንዳለውና አቅጣጫ እንዳለው ማለት ተመልክተናል። እና አሁንም ታዲያ ምን አሉ? هل يحتاج يفلقالن يمينو هل يحتاج يفلقالن الدعاء ይሄ ልመና የሚባለው ነገር ማለት ነው። الدعاء ማለት ልመና የሚባለው ነገር ይፈልጋልን ሊዋሲጦቲ መለመን የሚባለው ማለት ነው። አላሁ ተባረከ ወተዓላን መለመን መማፀን የሚባለው ነገር ይፈልጋልን አሉ። ሊዋሲጦቲ ለመዳረሻ ማለት ነው። መዳረሻ ወይም ደግሞ መዳረሻ ለማድረግ ወይም ደግሞ አዳራሽነትን ለመጠቀም በሸሪን የሰው ልጆችን እንደ መዳረሻ አድርጎ ለመጠቀም ዱዓ ያስፈልገዋልን የሚል ጥያቄ ነው ማለት ነው። ቢማዕና የተፈለገበት ምንድነው? ዱዓ ስናደርግ ሸርጥ ነው እንዴ ነው መስፈርት ነው? የሰው ልጆችን መካከለኛ አስገብተን በገሌ ይሆንብህ በገሌ ክብር ይሆንብህ ኢላ አኺሪህ እያልን ይሄን ማድረግ አለብን ወይስ የለብንም? ሸርጥ ነው አይደለም የሚል የሆነ ጥያቄ ነው። ስለዚህ هل يحتاج يفلقالن الدعاء لمنا የሚባለው ነገር አላሁ ተባረከ ወተዓላ መማፀን መለመን የሚባለው ነገር ሊዋሲጦቲ መዳረሻ ለማድረግን በሸሪን የሰው ልጆችን መዳረሻና መቃረቢያ ለማድረግ ማለት ነው። ዱዓ ያስፈልጋል። መለመን ስንፈልግ የሰው ልጆችን ግዴታ መካከል ላይ ማስገባት አለብን ወይስ ዝም ብለን አላሁ ተባረከ ወተዓላን መለመን ይቻላል የሚል ጥያቄ ነው። خيرا الجواب مرسط منالو لا يحتاج الدعاء لواسطة بشرين አሉ لا يحتاج ፈጽሞ አይፈልግም الدعاء ይሄ كل ما የሚባለው ነገር አይፈልግም ሊዋሲጦቲ በሸሪን ሊዋሲጦቲ ማለት መዳረሻን ወይ ደግሞ አዳራሽነትን አይፈልግም። በሸሪን የሰው ልጆችን አዳራሽነት ማለት ነው። የሰው ልጆችን መካከለኛ አስገብተን በእኛና በአላህ መካከለኛ አስገብተን የሆነ ጣልቃ አስገብተን ማለት ነው ወደ አላህ እንዲያደርሱልና ያስፈልገውም ዱዓ ማለት ነው። ዱዓ ማድረግ ከፈለግን በፈለግነው ሰዓት ማለት ነው በማንኛውም ቦታ በማንኛውም ጊዜ ማለት ነው እጃችንን ብድግ አድርገን የአላህ በለማኑ ሀጃችንን መጠየቅ ብቻና ብቻ ነው እንጂ የሚጠበቅብን ከዛ ውጭ ማነው ያኒ ማነው በመሃል ላይ በገሌ ክብር በገሌ ፉላን ከዛ ቢሼክ ፉላን ከዛ ወከዛ ይሄ ማለት ነው አያስፈልግም አሉ። አያስፈልግም ሲጀመር لا يحتاج الدعاء يعني دعاء يፈልግም ሊዋሲጦቲ በሸሪን የሰው ልጆችን መዳረሻና መቃረቢያ ለማድረግ ወይ መካከለኛ ለማስገባት ዱዓ ልመና የሚባለው ነገር አያስፈልገውም አሉ። ይህን ስንል ዝም ብለን ሳይሆን لقوله تعالى الله تبارك وتعالى ለማለቱ ነው ቁርአን ላይ وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون ብሎ አላሁ ተባረከ ወተዓላ እንደሚናገረው ምን አለ አላሁ ሱብሓነሁ ወተዓላ ቁርአን ላይ ወኢዛ ጊዜ ማለት ነው ሰአለከ በጠየቀህ ጊዜ ዒባዲ ባሮቼ ማለት ነው። ዒባዲ ማለት ባሮቼ በጠየቁህ ጊዜ አኒ ስለኔ ማለት ነው በጠየቁህ ጊዜ ማለት ነው። እኔም በተመለከተ ጥያቄ ካነሱ ፈኢኒ እኔ እኮ ማለት ነው ቀሪቡን ቅርብ ነኝ ወደ እነሱ ያኒ ማነው ቅርብ ነኝና ኡጂቡ መልስ ሰጣለሁኝ ዳዕወተ ዳዒ የተጣሪን ሰውዬ ጥሪን እኮ መልስ ሰጣለሁኝ ኢዛ ደዓን የጠራኝ ጊዜ ጥሪውን መልስ ሰጣለሁ ብሎ አላሁ ተባረከ ወተዓላ ተናገረ። ይህ አንቀጽ የወረደበትን ምክንያት አይማዎች ሲናገሩ የሆነ ሷሃባ መጣና ወደ መልእክተኛው አለይሂ ሰላቱ ወሰላም አላቸው አረቡና ቀሪቡን ፈኑናጂህ አም በዒዱን ፈኑናዲህ ብሎ አላቸው። ጌታችን ማለት ነው ቅርብ ነውን እንመሳጠረው ቀስ አድርገን ድምጻችንን ዝቅ አድርገን እንመሳጠረው አም በዒዱን ፈኑናዲህ ወይስ ሩቅ ነው ደግሞ ከፍ አድርገን ድምጻችንን ማለት ነው ከፍ አድርገን እንጥራው ብሎ ጠየቃቸው። ጌታችን ሩቅ ነው በጣም ጮኸን የአላህ ብለን ያኔ ማለት ጮኸን እንጥራው ወይስ ደግሞ ቅርብ ነው ከኛ ጋር ነው ቀስ አድርገን በውስጥ እንመሳጠረው ብሎ ሲጠይቃቸው አላሁ ሱብሓነሁ ወተዓላ ራሱ ማለት ለጥያቄው መልስ አወረደ። ቁርአንን አወረደ ምን አለ?
ወኢዛ ሰአለከ በጠየቀህ ጊዜ ዒባዲ ባሮች እኮ በጠየቀህ ጊዜ ዐኒ ስለኔ ማለት ነው ቅርብ ነው ወይስ ሩቅ ነው ብለው ከጠየቁህ ፈኢኒ እኔ እኮ ቀሪቡን ቅርብ ነኝ ወደ እነሱ በጣም ቅርብ ነኝና ስለዚህ ማለት ነው የሚጠይቁትን ጥያቄ ማለት ነው ያኔ እመልሳለሁ። ኡጂቡ ዳዕወተ ዳዒ ኢዛ ደዓን የተጣሪን ሰውዬ ጥሪን ማለት ነው መልስ እሰጣለሁኝ በጠራኝ ጊዜ ብሎ አላሁ ስብሓነሁ ወተዓላ ስለተናገረ ስለዚህ በዚህ አንቀጽ መሰረት ላ የሕታጁ ዱዓኡ ሊዋሲጦቲ በሸይን ዱዓ የሚባለው ነገር የሰው ልጆችን መዳረሻና መካከለኝነት አስገብተን ያኔ ቢጃሂ ፉላን ከዳ ወከዳ እያልን ማለት ነው በገሌ ይሆንብህ እያልን መጠራት የሰው ስሞችን ማንሳት አያስፈልግም ማለት ነው ዱዓ ላይ ተግባባን አይደለ? ምክንያቱም ፈኢኒ ቀሪብ እያለ እኮ ነው። ፈኢኒ እኔ እኮ ቀሪቡን ቅርብ ነኝ እያለ ነው አይደለ? ስለዚህ አላህ ቅርብ ከሆነ ምንም መካከለኛነት ማነው አዳራሽ አያስፈልገውም ማለት ነው። አዳራሽ አያስፈልገውም፣ ቅርብ ነዋ፣ ይሰማል። ምክንያቱም በተፈጥሯችን በልምዳችን እንኳን የሆነ መሰላልን የምንጠቀመው የሆነ የሚያዳርሰንን ነገር የምንጠቀመው ሩቅ ለሆነ ነገር ነው አይደለ? መሰለን ፎቅ ላይ ለመሰቀል የፈለገ የሆነ አካል ወይ ደግሞ ከቤት ጣራ ላይ መሰቀል የፈለገ የሆነ አካል ምን ያስፈልገዋል? ዝም ብሎ አይሰቀል መቼም የሆነ መሰላል ነገር አስገድፎ ይሰቀላል። መዳረሻ ያስፈልገዋል አይደለ? ምክንያቱም ሩቅ ስለሆነ ስላላቀን ቢቀርብ ግን መሰላል ይጠቀማል። ቅርብ ለሆነው ነገር መሰላል አንጡልኝ ይላል አይልም አይደለ? ስለዚህ አላሁ ተባረከ ወተዓላ ቅርብ ከሆነ ላ የሕታጅ አዱዓ ሊዋሲጠቲ በሸር የሰው ልጆችን ማነው መዳረሻ ለማድረግ ዱዓ አያስፈልግም ማለት ነው። በፈለግነው ሰዓት እጃችንን ብድግ አድርገን መለመን ነው እንጂ በመሃል ላይ ሌላ አካል ማስገባት ምንም የሚያስፈልግ ነገር አይደለም ብለው ተናገሩ በዚህ አንቀጽ መሰረት። ስለዚህ ላ የሕታጁ ዱዓ ሊዋሲጠቲ በሸሪን ብለን እንላለን አሉ። ኸይረን ነው። ከሐዲስ ደግሞ መረጃን ስንመለከት ወቀውሉሁ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም መልእክተኛው ዐለይሂ ሰላቱ ወሰላም ምን ብለዋል? ሐዲስ ላይ ኢነኩም ተድዑነ ሰሚዐን ቀሪበን ወሁወ መዐኩም ብለው መልእክተኛው ዐለይሂ ሰላቱ ወሰላም ተናግረዋል። ይህ ሐዲስ ማለት ነው አልፎልናል። ካስታወሳችሁ ማነው ያለፈ ይመስለኛል። ምን አሉ እዚህ ላይ መልእክተኛው ዐለይሂ ሰላቱ ወሰላም ኢነኩም እናንተ እኮ ተድዑነ ትጣራላችሁ፣ ሰሚዐን የሚሰማና ቀሪበን ቅርብ የሆነን ጌታ ነው የምትጣሩት ብሎ አሏቸው። ቢመዓና ማለት ነው ሰሃቦች ኢማነው ወደ ታች ሲከዱ ሱብሃንአላህ ወደ ላይ ስተወጡ ደግሞ አላሁ አክበር እያላችሁ አድርጉ ብለዋቸው ከዛ ወደ ጉድጓዳው ሲገቡ ድምጻቸውን ከፍ በጣም ያደርጉ ነበርና እንደዛ ሲያደርጉ ደግሞ ያኒ ያ አዩሃ ናስ አርቢዑ ዐላ አንፉሲኩም እናንተ ሰዎች ወይ በነፍሶቻችሁ ዘኑላት፣ ለነፍሶቻችሁ ልታዝኑ ይገባል። ኢነኩም ላ ተድዑነ አሰመን ያኒ የማይሰማ ያኒ ማነው መስማት የተሳነው ወይ የማይሰማ የሆነን አካል እኮ አይደለም የምትጣሩት የምትማጸኑት። ኢነማ ተድዑነ ወይ ደግሞ ኢነኩም እናንተ እኮ ተድዑን ትጣራላችሁ፣ ሰሚዐን የሚሰማ የሆነ ቀሪበን ወደ እናንተ ደግሞ ቅርብ የሆነን ጌታ ነው። ቅርብ ነው፣ ምን ድምጻችሁን ከፍ ማድረግ አያስፈልግም ብለው አሏቸው። ወሁወ እሱ አላሁ ተባረከ ወተዓላ መዐኩም ከእናንተ ጋር ነው። ስለዚህ ድምፅ ከፍ ማድረግ ምንም እንትን አይልም። ስለዚህ ቀስ ብላችሁ ኡድዑ ረበከ ተضሩዐን ወኹፍየህ ብሎ አላሁ ተባረከ ወተዓላ እንደሚናገረው ጌታህን ተማጸን፣ ለምን ያኔ አላህን ፈርተህ ተናንሰህ ድምፅህን ቀነስ አድርገህ ማለት ነው በሚስጥር ማለት ነው አላህን ለምነው ብሎ እንደሚለው ማለት ነው። የዱዓ አደብ ምንድነው? ድምፅ ከፍ አይታረግም። ቀስ አድርገን መመሳጠር ነው እንጂ ድምፅ ከፍ አድርጎ ማለት ዱዓ ማድረግ ምንም አያስፈልግም። ምክንያቱም አላህ ያቃላ ከኛ ጋር ነው። ስለዚህ ቀስ አድርጎ ማለት ነው አላህን ማለት ነው ድምፃችንን ቀነስ አድርገን ነው ማለት ነው መመሳጠር ያለብን ማለት ነው። ኸይረን እንጂ ድምፅ ማለት ነው ከፍ ማድረግ ምንም አያስፈልግም ዱዓ ላይ ማለት ነው። ምክንያቱም ኢነኩም ተድዑነ ሰሚዐን ቀሪበን ወሁወ መዐኩም እሱ ከእናንተ ጋር ነው አሉ። አይ ወሁወ መዐኩም ሲባል በዛቱ ከእናንተ ቢዛቲሂ ከኛ ጋር ነው ማለት ሳይሆን አይ ማለትም ቢዕልሚሂ በእውቀቱ ከኛ ጋር ነው። ነዓም ሁሉን ነገር ያውቃል ማለት ነው። ያዕለሙ አሕዋለና ያኔ ማለት ነው ወመካነና ቦታችንን ሁኔታችንን ሁሉን ነገር ስለሚያውቅ ስለዚህ ድምፅን ከፍ ማድረግ አያስፈልግም ቅርብ ነው ብለው መልእክተኛው ዐለይሂ ሰላቱ ወሰላም ስለተናገሩ ስለዚህ በዚህ ሐዲስ መሰረት ምን እናለን? ላ የሕታጁ አዱዓኡ ሊዋሲጠቲ በሸሪን ዱዓ ማነው የሰው ልጆችን መዳረሻ ለማድረግ ፈጽሞ አያስፈልግም ብለን የምንለው ከዚህ አንጻር ነው ብለው ተናገሩ ማለት ነው። ኸይረን እና እንግዲህ ማለት ያኔ ማነው ይሄ ነው ዱዓ ማለት ነው የሰው ልጆችን መዳረሻ ማድረግ አያስፈልግም። አልሐዲስ ሐዲሱን ያወራው ረዋሁ ሙስሊም ኢማም ሙስሊም የዘገበው የሆነ ዘገባ ነው። ሳቢትና የጸደቀ የሆነ ዘገባ ነው አሉ። 39ኛው ጥያቄ ሀል የጁዙ ጠለቡ ዱዓ ሚነል አሕያ አሉ። ሀል የጁዙ ይበቃልን? ጠለቡ መፈለግ ይበቃልን? አዱዓ ልመናን መፈለግ ዱዓ እንዲያደርጉልን መፈለግ ይቻላልን? ሚነል አሕያ በህይወት ካሉት ሰዎች ማለት ነው። በህይወት ካሉት ሰዎች ልመናን ማለት ነው ዱዓ እንዲያደርጉልን መፈለግ ቢማዕና ሄደን ጥሩ ሰው ናቸው አላህን የሚፈሩ ከሆኑ ተቅይ ከሆኑ አማኝ ከሆኑ አላህን የሚፈሩ ሰዎች ካሉ ምክንያቱም የማንኛውም ሰው ኢማን አንድ አይደለም። የማንኛውም ሰው ተቅዋ አንድ አይደለም። ተግባባን አይደለ? አንደኛው እምነቱ ጠንካራ ነው፣ አንደኛው ደካማ ነው። አንደኛው አላህ ያዘዘውን ነገር ይፈጽማል፣ ተቅዋ አለው፣ የከለከለውን የራቀ እና ወንጀል ላይ የሚወድቅ አማኝ አንድ አይደለም። ስለዚህ
ያኔ ሄደን ከኛ ሻል የሚለውን አላህን የሚፈራል ብለን የምናስበውን ሰው ሄደን እስኪ እንደው እንደሆነ ሀጃ አስቤያለሁ ዱአ አድርግልኝ ብለን ብንጠይቅ ይቻላል አይቻልም የሚል የሆነ ጥያቄ ነው ያመጡት። ኸይረን እና ሀል የጁዚ ይበቃልን ጠለቡ መፈለግ አዱዓኢ ልመናን መፈለግ ይቻላልን ይበቃልን ሚነል አህያ በህይወት ካሉት ሰዎች ልመናን መፈለግ ይቻላል አይቻልም የሚል ጥያቄ አነሱ። ቢማዕና ዱአ እንዲያደርጉልን በህይወት ካሉት ሰዎች ማለት ነው። የሞቱ ሰዎችን ሳይሆን በህይወት ያሉትን ሰዎች ዱአ አድርጉልን ብለን መለመን እንችላለን አንችልም ብለው ጥያቄውን አነሱት። ጀዋብ መልስ ሰጡ ምን አሉ? የጁዙ ይፈቀዳል ይቻላል ጠለቡ አዱዓኢ ጠለቡ መፈለግ እኮ ይቻላል። አዱዓ ልመናን ማለት ነው መፈለግ ይቻላል። ዱአ እንዲያደርጉልን አላህን እንዲማጸኑልን አላህን እንዲለምኑልን መፈለግ ይቻላል። ሚነል አህያ በህይወት ባሉት ሰዎች ማለት ነው። በህይወት ካሉት ሰዎች ያኔ ማን በህይወት ካለ አላህን የሚፈራ ከሆነ አማኝ ከሆነ ሄደን ዱአ አድርግልን እንለዋል። ሻል ያለ ጥሩ ሰው ከሆነ ማለት ነው። ለልአምዋት አሉ የሞቱ ሰዎች ሲቀሩ ማለት ነው። የሞቱ ሰዎችን ግን አንጣራም። ምክንያቱም ከሞቱ ሰዎች ሄደን እንዲህ አድርጉልን ብለን ማነው እነሱ የምንጠይቅ ከሆነ ሽርክ ነው የሚሆነው። ሽርክ አልአክበር ነው አይተናል። የሞቱ ሰዎች መጣራት ሽርክ ስለሆነ ሚነ ሽርኪ አልአክበሪ ከትልቁ ሽርክ ስለሚመደብ ይህን ማነው አናደርግም ብለው ተናገሩ። ለልአምዋት የሞቱ ሰዎች ሲቀሩ ከሞቱ ሰዎች ሄደን አንጠይቅም። ቢማዕና የምንጠይቀው በህይወት ያሉ ሰዎችን ይቻላል ችግር የለውም ብለው አሉ። ነገር ግን እዚህ ላይ ያኔ በህይወት ባለ ሰዎች ወይም በህይወት ባሉ ሰዎች ሄደን ዱአ መጠየቅ ሁሌ ዱአ አድርጉልን ማለት ይቻላል ስንል ያኔ አደት አድርጎና ልምድ አድርጎ እንዳይዘው ይላሉ አይማዎች። እንደው ሁሌ ጥሩ ሰው ባየ ቁጥር ዱአ አድርግልኝ እሱ ዱአ አረግም በራሱ እንደው ዱአ አድርግልኝ ይሄ አይባልም ማለት ነው። ክልክል ነው። ምክንያቱም ለምንድን ነው እንደዚህ የሚባለው? አንዳንድ ጊዜ አንዳንድ ጊዜ ነው እንጂ ሁሌ እንደው በቃ ጥሩ ሰው ባየ ቁጥር እንደው ጥሩ ሰው ነው ብሎ በሚጠርጥር ቁጥር እየሄደ ዱአ አድርጉልኝ ይሄ የተከለከለ ነው። ምክንያቱም ዱአ ለራሱ ማደግ ዒባዳ ነው አይደለም? ዱዓ ዒባዳ ነው አይደለም? ዒባዳ እኮ ነው አይደለ? ሰውየው አላህን እጁን አንስቶ በሚለምንበት ሰዓት አንደኛ ከአላህ ፊት ይተናነሳል። አላህ ደግሞ መተናነስን ይወዳል። ያኔ ማነው ስንተናነስ ወከዛሊከ ዱዓ ስናደርግ ደግሞ ዒባዳ ነው። አንደኛ ሀጃችንን ይሳካልናል፣ ሁለተኛ ደግሞ ዒባዳ እየሰራን ነው እኮ። ነገር ግን ያንኛውን ሰውዬ ሄደን ዱዓ አድርግልን የምንል ከሆነ እሳ ግን እንደ ሁሌ እኛ ዱዓ የማናደርግ ከሆነ እጃችንን የማናነሳ ከሆነ ሌላ ሰው ከሆነ ዱዓ እንዲያደርግልን የምናዘው ከሆነ እሱ አንደኛ ዒባዳ እንሰራም እኛ ከዱዓ ከሚባለው ከሆነ ዒባዳ ተዘናግተናል ማለት ነው። ከአምልኮ ራቅነ እሱ ስለሆነ የሚሰራው ማለት ነው። ስለዚህ ይሄ ስላለበት ምን አሉ ልምድ አድርጎ እንዳይይዘው አሉ። ሁሌ ባገኘው ቁጥር ዱዓ አድርግልኝ አይባልም። ብቻ ግን አንዳንዴ ግን የሆነ ሀጃ ሲመጣበት ዱዓ አድርግልኝ እባክህ ይሄ ነገር አስቤያለሁ ብሎ ቢለምን ችግር የለውም ማለት ነው። ይህም መረጃችን ምንድነው? ቃለ ተዓላ አላሁ ተባረከ ወተዓላ ቁርአን ላይ ብለዋል። ዩኻጢቡ ሲያናገር አረሱለ መልእክተኛውን ዓለይሂ ሰላቱ ወሰላም ሲያናገራቸው ሐየን በህይወት እያሉ ማለት ነው። መልእክተኛው በህይወት እያሉ ሲያናገራቸው ምን አሉ? መልእክተኛው ዓለይሂ ሰላቱ ወሰላም በህይወት እያሉ ሳይሞቱ ማለት ነው። መልእክተኛው በህይወት እያሉ ሲያናገራቸው ምን አለ አላሁ ተባረከ ወተዓላ ወስተግፊር ሊዘንቢከ ወሊልሙእሚኒነ ወልሙእሚናት አላቸው። ወስተግፊር ማህርታን ጠይቅ አላቸው። ሊዘንቢከ ለወንጀልህ ማህርታን ጠይቅ፣ ለወንጀልህ ይቅርታን ጠይቅ፣ አላህን ማረኝ በል ብሎ አዘዛቸው። ከዛም ደግሞ ወሊል ሙእሚኒን ለወንድ አማኞችም ማህርታ ጠይቅላቸው። አላህ ሆይ ወንድ አማኞችን በአንተ ያመኑ የሆኑ አማኞችን ወንድ አማኞችን ይቅር በላቸው፣ ወንጀላቸውን ይቅር በላቸው ብለህ ለምነኝ ብሎ አላህ አዘወጀል አዘዛቸው። ማንን? መልእክተኛውን ዓለይሂ ሰላቱ ወሰላም ማለት ነው። ወልሙእሚናት እንደዚህ ደግሞ ለሴት አማኞችም ማለት ነው። ወልሙእሚናት ለሴት አማኞችም ማህርታንም ጠይቅላቸው ያኔ ማለት ነው። አላህ ወንጀላቸውን ይቅር ይበላቸው ብለህ ለምንላቸው ተማጸንላቸው ብሎ አላሁ ተባረከ ወተዓላ መልእክተኛውን ዓለይሂ ሰላቱ ወሰላም ያዛቸዋል። ኢዘን እዚህ ላይ ምንድነው መሐለ ሸሂዱ ላለንበት ርዕስ ምንድነው እዚህ የሚጠቁመን? ያኔ አላሁ ተባረከ ወተዓላ በህይወት ካሉት ሰዎች በህይወት ላሉት ሰዎች ዱዓ ማድረግም ሆነ ዱዓ አድርጉልኝ ብሎ መጠየቅ የማይቻል ቢሆን ኖሮ አላሁ ተባረከ ወተዓላ መልእክተኛውን ዓለይሂ ሰላቱ ወሰላምን አያዛቸውም ነበረ። ለወንድ አማኞችና ለሴት አማኞች ዱዓ አድርግላቸው፣ ማህርታን ጠይቅላቸው፣ ለምንላቸው ብሎ አያዘውም ነበረ ማለት ነው አላሁ ተባረከ ወተዓላ መልእክተኛውን ዓለይሂ ሰላቱ ወሰላም። ስለዚህ አላህ ማህርታ ጠይቅ ለአማኞችና ለወንድ አማኞችና ለሴት አማኞች ማህርታ ጠይቅላቸው ብሎ ሲላቸው ምን እንጠቆመን ምን እንረዳለን? በህይወት ካሉ ሰዎች ማኑ ዱዓ ቢያደርጉልን ምንም ችግር የለውም ብለን እንላለን ማለት ነው። ወፊል ሐዲስ ሐዲስም ላይ ደግሞ ጸድቋል። አስሰሒህ ትክክለኛ በሆነ ሐዲስም ደግሞ ጸድቋል። አለዚ ያን ትክክለኛ የሆነው ሐዲስ ረዋሁ የዘገበው የሆነ አትርሚዚዩ አልኢማሙ ትርሚዚ የዘገቡት የሆነ ዘገባ ነው። ፊ ሱነኒሂ ሱነን ተብሎ በሚጠራ በሆነ ኪታቡ ላይ የዘገበው ዘገባ ነው። ማን? ኢማም አትርሚዚ ማለት ነው። እና ኢማሙ ትርሚዚ በዘገቡት በሆነው ዘገባ ሳቢትና የጸደቀ የሆነ ዘገባ አለ። አነ ረጁለን የሆነ ሰውዬ ዶሪር አልበሶሪ ዶሪር ማለት ችግር ያለበት የሆነ አልበሶሪ እይታው ላይ ችግር ያለበት የሆነ ቢማዕና አይኑ ማየት የማይችል የሆነ አይኑ ስውር የሆነ ማለት ነው። ቢማዕና ማየት የተሳነው ማለት ነው።
ተግባባን አይደለ? አይኑ አያይም ማለት ነው። ዶሪር አልበሶር ማለት ሁለቱም አይን ጠፍቷል ማለት ነው። አይኑ ላይ ችግር ያለበት አይኑ የጠፋ ነው ማለት ነው። አይመለከትም። እና የሆነ ሰውዬ ነበረ ዶሪር አልበሶሪ አይኑ ላይ ችግር ያለበትና አይኑ የጠፋና መመልከት የማይችል የሆነ ሰውዬ ነበረ። አተ ነቢይ ሰለላሁ ዐለይሂ ወዐላ ወሰለም አታ መጣ አነቢይ ሰለላሁ ዐለይሂ ወዐላ ወሰለም ወደ መልእክተኛው ዐለይሂ ሰላቱ ወሰላም መጣ። ወደ መልእክተኛው ዐለይሂ ሰላቱ ወሰላም መጣና ፈቃለ ብሎ አላቸው ለመልእክተኛው ዐለይሂ ሰላቱ ወሰላም ኡድዑላህ አን ዩዓፊየኒ ብሎ አላቸው። ኡድዑላህ አላሁ ተባረከ ወተዓላን ለምኑልኝ፣ እስኪ ተማጸኑልኝ። አን ዩዓፊየኒ አይኔን እንዲመልስልኝና አፊያ እንዲያደርግልኝ አሉ። አን ዩዓፊየኒ ማለት አላህ አፊያ እንዲሰጠኝ፣ አይኔን እንዲያሽለኝ፣ አይኔን እንዲመልስልኝ፣ አይኔ እንዲባራ ማለት ነው፣ እንድመለከትበት እስኪ አላሁ ተባረከ ወተዓላ ማለት ለምኑልኝ ብሎ መልእክተኛውን ዐለይሂ ሰላቱ ወሰላምን ጠይቃቸው። ስለዚህ እዚህ ላይ መሀል ለሸዱ ላለንበት ርዕስ ምንድነው ተስማሚው መልእክቱ የሚለውን ነገር ስንመለከት እዚህ ላይ ያኒ በህይወት ባሉ ሰዎች ያኒ ማለት ነው ዱዓ መጠየቅ ነው ዱዓ እንዲያደርጉልን መፈለግ የማይቻል ቢሆን ኖሮ ያኒ ይሄ ሱሐባ መጥቶ ወደ መልእክተኛው ዐለይሂ ሰላቱ ወሰላም እስኪ አላህን ለምኑልኝ ኡድዑላህ እያላቸው እኮ ነው። አላህን ለምኑልኝ አን ዩዓፊየኒ አፊያ እንዲያደርገኝና ጤንነቴን እንዲሰጠኝ አይኔን እንዲመልስልኝ አላሁ ተባረከ ወተዓላን ለምኑልኝ ብሎ አይጠይቅም ነበር ማለት ነው። በል በሚጠይቅበትም ሰዓት መልእክተኛው ዐለይሂ ሰላቱ ወሰላም የማይቻል ቢሆን ኖሮ እንዴት እንደዚህ ትጠይቃለህ አይ ብለው ይከለክሉት ነበር። ስለዚህ መልእክተኛው ዐለይሂ ሰላቱ ወሰላም ዱዓ አድርገውለታል ማለት ነው። ስለዚህ በህይወት ካለ ሰው ጥሩ ሰው አላህን የሚፈራ ተቅይ ከሆነ ሂደን ማለት ነው እስኪ ዱዓ አድርጉልን እንደዚህ ማለት ነው አሞንም ከሆነ አላህ አፊያ እንዲሰጠኝ ዱዓ አድርጉልን ብለን ብንጠይቅ ሸኾችን ጥሩ ሰዎችን ማለት ብንጠይቅ ችግር የለውም። ባይሆን እዚህ ላይ ያኒ ማለት ነው የሱፊያ ይሄን ስንል ከሱፊያ መሻይኽ ሂደን ማለት ነው ረዋጫውን ይዘን እንትን ይዘን በጊዘን ኢላ አኺሪ ይሄ የሚባል ነገር የለም ማለት ነው። ተግባባን አይደለ? ሲጀመር ያኒ ዱዓ አድርግልን ስንለው ሯጭ አንጣ የሚለን ከሆነ ችግር አለበት ሰውየው ማለት ነው። ይሄ የዱዓ ሰው አይደለም። አላሁ ተባረከ ወተዓላ የሚፈራ ሰው አይደለም ሲጀመር። ምክንያቱም ጫት መብላት ሐራም የተከለከለ ነገር ስለሆነ ጫት አንጡ ያለ ሯጫ ነው እንዴ የሚሉ ሰዎች እኮ አሉ። ዱዓ አድርጉልን ሲባል ዝም ብሎ በደረቁ ዱዓ አለ እንዴ? እንዴት አይነት ሰዎች ናቸው? ረውጩ ምናምን የሚል አለ ማለት ነው። የሆነ ጫት ምናምን ሳልገዙ የሆነ ነገር ሳይደረግ በቀላል እንደዚህ ዱዓ ይደረጋል እንዴ ብለው የሚያከብሩ የሆኑ ማለት ነው አጭበርባሪ የሆኑ ሸኽ ነን እያሉ የሚያጭበርብሩ አጭበርባሪዎች አሉ። ይሄ ማጭበርበር ነው ማለት ነው። ይሄ የአላህ ባሮች ያለመሆናቸው ግልጽ ያለ ፍንትው ያለ የሆነ መረጃ ነው። የአላህ ባሮች ሳገን ተቂ ሱኒ ሰለፊ የሆነ አካል ሳገን ረዋጫ ከዛ ወከዛ የለም። ዝም ብሎ ዱዓ ማድረግ ነው። መሰለን ሸኽ መሐመድ ብን አብዱል ወሃብ ረሂመሁላሁ ተዓላ ብንመለከት ምን እንደሚወት ኡሱሉ ሰላሳ ላይ ጀምረው ማለት ነው በኪታባቸው ላይ ኢዕለም ረሂመከላህ ኢዕለም አርሸደከላህ አላህ ይምራህና አላህ ይዘንልህና እያሉ ዝም ብሎ ዱዓ ያደርጋሉ ማለት ነው። የሱና ሰዎች ማለት ነው የአላህ ሰዎች የአላህ ባሮች ሯጭ አድርጉ ከዛ ወከዛ ያኔ መስፈርት ምናምን አያበዙም ማለት ነው። ቀጥታ ማለት ዱዓ ነው የሚያደርጉት እንጂ ዝም ብላችሁ እንደዚህ ሯጭ አድርጉ የሚሉ ማለት ነው ይሄ አጭበርባሪ መሆናቸውን ልንረዳቸው ይገባማ ነው። ዝም ብለን ማለት ነው ከቻልን ግን ብንሰጣቸው ችግር የለም ስጦታ ማለት ነው። ባይሆን ሐራም የሆነ ነገር ጫት ረውጩ ሳይሆን የሆነ ቀሚስ ነገር የሆነ ነገር ሀዲያ ነገር ሰጥተን ደስ ያስብላልና ሰጥተናቸው ዱዓ አድርጉልን እስኪ እንደው ሀጃ መጥቶብኛል እንዲሳካልኝ ብለን ብንላቸው ይሄ ችግር የለውም። ቀልባቸው ደስ ብሏቸው ዱዓ ያደርጉልናልና ምንም ችግር የለውም። ይሄ ነገር ግን ማነው ዝም ብሎ ሯጭ አንጡ እንትን አንጡ ይሄ አጭበርባሪ የሆነ አካልና የሚያጭበረበር አካል መሆኑን የሚጠቁመው። ስለዚህ በዚህ ሐዲስ መሰረት ነዓም የጁዙ ጦለቡ አዱዓኢ ሚነል አህያ በህይወት ካሉ ሰዎች ዱዓ መፈለግ ይቻላል። ዱዓ እንዲያደርጉልን ለልአምዋት የሞት ሰዎችን ማነው መፈለግ ግን አይቻልም ብለን እንላለን ብለው ተናገሩ። እስከዚህ ድረስ ይበቃናል። ሀዛ ወላሁ አዕለም። ነክተፊ ቢሀዛል ሚቅዳር። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።